ጤና ይስጥልኝ ዳንኤል ተሾመ እባላለሁ በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90,000 የሚሆን ሰራተኞችን ወደፊት የመቅጠር ሐሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል እሺ ይረጋጋና አንዴ መልስ። አምባቸው ግርማቸው ደመላሽ እባላለሁ በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈለኝ ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ? ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው ምድረ ልፋጫም። ጤና ይስጥልኝ ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም? ስሙትን ማቁ። ጤና ይስጥልኝ ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ ሰርጸ ስራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠየቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዛ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም እንጂ 50 ብር እንዴ እኔ 200 ብር አገኘ። ኧረ እባካችሁ ወንድሞቼ እዚህ አካባቢ 250 ብር አግኝታችኋል እንዴ? ኧረ አዎ አግኝተናል። ይኸው እኔ ጋር 50 ብሩ፣ ይኸው እሱ ጋር 200 ብሩ፣ ይኸውም ከወንድም እዚህ በና አሁን እኮ ነው የምሰማው። አሁን እኮ ነው እንትና ነገርስ በስማ ምን ሆነ ነው እንደ አስፋልት ሲሻገር ገጨው። አይ የለም ነደፈው። በስማ ከዛ ጉንፋን አሞት ወለም አለውና አስነጥሶት ሞተ። አሁን የገጨው ሰውዬ ምን አለ? አዝናለሁ አለ። ስለገጨው? አይ ወርዶ በኩርኩም ስለመታው። በስማ ማንቺ እንደ ከሰሳችሁት ነው አሁን ሹፌሩ? አይ የለም ሸለም ነው። ኢንሹራንስ ምን ሰጣችኋል? የተገጨበት መኪና እንኩ ብሎ ስጦታ ሰጠን። አሰነችኝ። እንዴት ነው ቤቱን ወደድከው? ዋው ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘው በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንዴ የምከራየው? ሳሙኤልን አስታውስክ? ለመጀመሪያ ጊዜ ሊከራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወረሰ። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቀው ያልኩት እንዴ እንዴ ወይ አሳስቼ ፍርኖ ዱቄት ነው እንዴ? አፍዝዙስ ሰላም በለኛ ሰጥል ናም አውጪኝ። ምንድነው የገንፎ እህል ትቀልዳለህ? ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ምንም የለም። ቤቶች እህቴ እንዴት ነሽ? እዚህ አዲስ ተከራይ ጎረቤት ነኝና ካቻ ቤት ያስፈልጉኝ እኮ ይኖራችኋል አይደል? እህቴ እናት ሰምቼ ጎረቤቴ አልሰማልሽ ነው። ምን ፈልገህ ነው? ኧረ ምንም ምን አስፈልገው ነው? አይነ ጌታ
ማን አባ ግባ ብሎ ነው የገባው? ካቻቢት የፈልጌ እኮ ነው፣ ሌላ አይደለም። ይቅርታ በእናትሽ። አረ ሌላም ነገር ካለ ጠይቀኝ፣ ምን ይሰራሃል? እሺ እናት እንዳዞሪ እንዳማረብሽ በአማራው ኮንሱልቴብል ምናወራ ነው የሚሻለው። ማን ነው ግን የሰራልሽ? ጽድት ያለ ዕቃ ሞደስት ፈርኒቸር ይባላሉ። ስራቸው እንዴት እንደሚያረካ ብታይ። ሞደስት ፈርኒቸር። እኔም እኮ ቲቪ ስታንድ እንደዛ ነው የሰራሁት። ልክ እንደዚህ ያንቺ አይነት ቲቪ ስታንድ ማለት ነው። ጥራታቸው በዛ ላይ ውበታቸው የትም የለም እኮ። የሞደስት ፈርኒቸርን አካውንት እንግዲህ ከስራ አስቀምጥላችኋለሁ። የአማራችሁን ስራ በአማራ ሁኔታ ሰርተው ያስረክቧችኋል ነው ብላችሁ። ማን ነው? ሃይ እንዴ! እጅን ወደ ላይ ተንበርከክ። ቤት ውስጥ ሌላ ሰው አለ? ሚስት ያለች ተኝታለች። ምንም እንዳታረጋት ናግባ። ወይ ውስጥ ሰው አለች፣ ይዛት ና። እሺ ሰውዬ ማንም እኮ የለም። እጅሽን ወደ ላይ። ይኸው ይሄማ ጎረምሳ ነው።